የመስቀል ደመራ በዓል በተለያዩ የሀገሪቱ ክፍሎች በዛሬው ዕለት ይከበራል። ከውጭ የዜና ምንጭ በማሊ የተከሰተውን የፖለቲካ ቀውስ በሰላም ለመፍታት በባማኮ የተቀመጡት አምስቱ የምዕራብ አፍሪካ ሀገራት መሪዎችና የሀገሪቱ ተቃዋሚ ኃይሎች ሳይስማሙም ቀሩም። ጤና ይስጥልን እንደምንላችኋል። ከኢትዮጵያ ቴሌቪዥን የቀኑን የ7 ሰዓት ዜና ይዘን ቀርበናል። የክርስትና እምነት ተከታዮች የመስቀል ደመራ በዓልን ለምታከብሩ እንኳን ለመስቀል ደመራ በዓል አደረሳችሁ እያልን ነው የሰዓቱን ዜና የምንጀምረው። ይህ እንዳለ ሆኖ በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ የኮሮና ቫይረስን የመከላከሉን ሂደት እንደምታግዙ እምነታችን ነው። ተመስገን በየነ ነኝ። ከእኛ ጋር ሁኑ። የዘንድሮውን የመስቀል ደመራ በዓል በድምቀት ለማክበር ዝግጅታቸውን ማጠናቃቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት ተማሪዎች ተናገሩ። ጊዜው በሚጠይቀው መልኩና አባቶች ባስቀመጡት ትዕዛዝ መሰረት ሁሉም ሕዝበ ክርስቲያን በዓሉን በጥንቃቄ እንዲያከብርም ነው ጥሪያቸውን ያቀረቡት። የተከታተለው ተመስገን ሽፈራው ነው። በሀገራችን ኢትዮጵያ በድምቀት የሚከበረውን የመስቀል በዓል በከፍተኛ ድምቀት እንዲከበር ትልቁን ሚና የሚጫወቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት ወጣቶች ዘንድሮም በዓሉን በከፍተኛ ድምቀት ለማክበር ዝግጅታቸውን ቀድሞ አጠናቋል። ቁም ዜማው እንዳለቀ ከዚህ በፊት የነበረው የበዓሉ አገልግሎት ከ19,000 በላይ ወጣቶችን የሚያሳትፍ የነበረ ቢሆንም አሁን ላይ ካለው ዓለም አቀፋዊ ወረርሽኝና የቤተ ክርስቲያኒቷ የበላይ ቅዱስ ሲኖዶስ በሰጠው አቅጣጫ መሰረት በጥቂት አገልጋዮች ደማቅ በዓል ለማድረግ ሰንበት ትምህርት ቤት ወጣቶች እየተዘጋጁ መሆናቸው ይናገሩ። በኮቪድ ምክንያት እንደ በፊቱ በብዛት ሰው ሆነን ማክበር ስለማንችል ቁጥር መጥነን ርቀታችንን በማስጠበቅ በዓላቱን እንዲከበር ከላይ በተሰጠ መመሪያ መሰረት ዝግጅት እያደረግን ነው። ለዚህም ሲባል እያንዳንዱ አሁን የሚታየውን አባል ከኋላ ከመግባቱ በፊት የሙቀት መመርመሪያ ይደረግለታል። እንዲሁም የሳኒታይዘር እየተቀባ ሁሉም እንዲገባ ይደረጋልና ከዛ አንጻር ከላይ በተሰጠ መመሪያ መሰረት ጥንቃቄዎቹ ሁላችንም መኖር ስለሚገባ ያንን ጥንቃቄ እያደረግን በዓላችንንም ደግሞ ትውፊታችንን ሳይለቅ ለማክበር በተሰጠልን ዲዛይን መሰረት አሁን እንደምታየው እንቅስቃሴ እያደረግን ነው። ክርስትና መታዘዝ ነው የሚሉት ወጣት አገልጋዮቹም ሕዝበ ክርስቲያኑ ከእምነት አባቶቹ የተሰጠውን ትዕዛዝ በተግባር መግለጽ ይገባዋል ይላሉ። በዓሉ ተከብሮ እንዲያልፍ ስለሆነ የምንፈልገው ሌሎቹም የቀሩት እዛ ባይሳተፉ ባሉበት ቦታ ደስተኛ ሆነው ማክበር አለባቸው ብዬ ነው የማስበው። እንዲህ ደግሞ የከበረ የደመቀ በዓል ላይ አለመገኘት ቅር ቢያሰኝም ግን ባለንበት በአጥቢያችን ባሉ ደብራቶች በየቤተ ክርስቲያኑቱ ስርዓቱ ስለሚከናወን ባሉበት እዛው ቢያከብሩ፣ እንዲሁም ደግሞ በዛም መሄድ ያልቻሉ ደግሞ መርሃ ግብሩ በሚዲያ መከታተል ቢችሉ የተሻለ ነው። ከአባቶች ምክር ወዴት እንወጣለን? እነሱም መስማት ግድ ነው። የመጨረሻው ነው። የቤተ ክርስቲያናችን የመጨረሻው ጣራ የሐዋርያ ጉባኤ የሚባለው የሲኖዶስ ጉባኤ ነው። ስለዚህ ቅዱስ ሲኖዶስ ለእኛ የሰጠንን መመሪያ ደግሞ የመቀበል ግዴታ አለብን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች መምሪያና ማደራጃ ኃላፊ መምህር እንቆ ባህሪ ተከስተም ወጣት አገልጋዮቹ ለበዓሉ ድምቀት ጊዜውን ባማከለ መልኩ ተዘጋጅተዋል ይላሉ። እንደ ሰንበት ትምህርት ቤት ከ19,000 ነው ወደ 2660 ወጣቶች ከነ አስተባባሪ ሊወርድ የቻለው ከ19,000 ማለት ነው። ይሄ ማለት ጉዳዩ መሰራት አለበት። ነገር ግን ደግሞ ቁጥሩን በውስን መሆን ስላለበት በአጠቃላይ በመስቀል አደባባይ ይህንንም ተሳታፊም ሆነ አክባሪም የሚያከብሩት 5,000 እንዲሆኑ ነው። ይህንንም እንደ እውነት ከሆነ ከኮሮና አንጻር ብዙ ነው። ይሁንና ግን አብዛኛዎቹ አገልግሎቶቹ እያገለገሉ ስለሚያልፉ ከዚህ ያነሰ ማድረጉም የሚሄጁ ወይም የሀገር ግንባታውና የሃይማኖታው ግንባታ ሊቀንስ ስለሚችል በ5,000 ግን መንግስትም ተስማምቶ ቤተክርስቲያንም ተስማምታ አብይ ኮሚቴ ተስማምቶ በዚህ ደረጃ ነው ያለው። ስለዚህ ከ19,000 ማለት መስቀል አደባባይ ሊገኙ ከሚገባቸው አገልጋዮችና ሰንበት ትምህርት ቤት ይሄ ማድረግ ማለት ቀላል መስዋዕትነት አልጠየቀም።
የሁሉም ትብብር፣ የሁሉም ፍቅር፣ የሁሉም ፍላጎት፣ የሁሉም ሰላም የመሆን ምልክት ባይኖር ኖሮ ሊሳካ አይችልም ነበርና ይሄ ነው አንዱ ፈተናው። ሁሉም ሰው ራሱን በመጠበቅ ብርሃነ መስቀሉን ባለበት እንዲታደምም መምህር እንቁ ባሪ ጥሪ አቅርበዋል። እንደ ክብረ በዓል ተሰብስቦ መምጣትም እሱም አደጋ ነው። ስለዚህ በዚህ በኩል የቤተ ክርስቲያን ሊቃውንት፣ የቤተ ክርስቲያን አባቶች፣ የቤተ ክርስቲያን አስተዳዳሪዎች፣ የቤተ ክርስቲያን የስብከተ ወንጌል ክፍሎች፣ የሰንበት ትምህርት ቤት መምህራን ይሄን መልእክት እያንዳንዳቸው በመላ ሀገሪቱ አዲስ አበባ ብቻ አይደለም ምን ያለው አንድም ሰው በዚህ ምክንያት እንዲያዝ ጉንፋን እንኳን እንዲያዝ ስለማይፈቀድ ይህንን ነገር መተግበር ይኖርባቸዋል። ሁሉም ህብረተሰብ በዓሉን በየደብሩና በየአጥቢያው ርቀቱን ጠብቆ ሊያከብር እንደሚገባውም ወጣት አገልጋዮች ተናግረዋል። የመስቀል ደመራ በዓል በተለያዩ የአገሪቱ ክፍሎች በዛሬው ዕለት ይከበራል። ከተወሰኑ ሰዓታት በኋላ ማምሻውን ነው የሥነ ሥርዓት የሚከበረው። በዋናነትና በድምቀት ከሚከበሩባቸው አካባቢዎች ደግሞ አዲስ አበባ የሚገኘው የመስቀል አደባባይ አንዱ ነው። በዚሁ ስፍራ የሚገኘው ሪፖርተራችን ጌታቸው ይግዛው ያለውን ቅድመ ዝግጅት ሊነግረን በቀጥታ መስመራችን ላይ ነው የሚገኘው። ጤና ይስጥልኝ ጌታቸው፣ በአሁኑ ወቅት በመስቀል አደባባይ የሚገኘው የመስቀል ደመራ በዓል አከባበር ቅድመ ዝግጅትን እንዴት አገኘኸው? አመሰግናለሁ ተመስገን። ጤና ይስጥልን አንተንም ተመልካቾቻችንም። ለመላው የኦርቶዶክስ ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንግዲህ የመስቀል በዓል የመላው ዓለም በዓል ነው። ከዚሁ ጋር በተገናኘ ዛሬ የሚከበረው የመስቀል ደመራ በዓል በዓለም የተባበሩት መንግስታት የሳይንስ የትምህርትና የባህል ተቋም በማይዳሰሱ የዓለም ቅርስነት የተመዘገበው በ2006 ዓ.ም በወርሃ ህዳር ላይ ነበረ። በአዘርባይጃኗ ከተማ ባኩ ከተማ የተመዘገበው ይህ የመስቀል ደመራ በዓል እንግዲህ በመላው ዓለም የሚገኙ የተለያዩ የእምነቱ ተከታዮች ወደዚህ ወደ ሀገር ውስጥ መጥተው ጉብኝት የሚያደርጉበት ከዚሁ ጋር በተገናኘም ደግሞ በዓሉ በድምቀት የሚከበርበት ነበር። ዘንድሮ እንግዲህ የሚከበረው ይህ የመስቀል ደመራ በዓል የኮሮና ቫይረስ በዓለም አቀፍ ደረጃ ከጣለው አጠቃላይ ድባብ ጋር በተያያዘ እንደ ወትሮ ሁሉ በድምቀት የሚከበርበት ሁኔታ የለም። የምንገኘው እንግዲህ እንዳልከው በመስቀል አደባባይ በአዲስ አበባ በዓሉ በውስን ሰዎች ከ5000 በማይበልጡ ምዕመናንና የእምነቱ ተከታዮች እንዲሁም የክብር እንግዶች በተገኙበት በሚከበርበት በዚህ በመስቀል አደባባይ ነው የምንገኘው። መስቀል አደባባይ እንግዲህ የሸገርን ማስዋብ ፕሮጀክት አንድ አካል የሆነ በዚህ ከቆምንበት ቦታ አንደርግራውንድ ደግሞ በጣም በርካታ ተሽከርካሪዎችን ሊያቆም የሚችል ከዚህ በተጨማሪ ደግሞ በርካታ ሱቆችን የሚያካተተ የሸገር ማስዋብ ፕሮጀክት አንድ አካል ነው። በዚህ ጅምር ፕሮጀክት ላይ ደግሞ የመስቀል በዓልን ለማክበር ዝግጁ ሆኖ በሚከተለው መልክ ተዘጋጅቷል ማለት ነው። እንግዲህ የኮሮና ቫይረስ በዓለም አቀፍ ደረጃ ካጠላባቸው ሀገራት መካከል በጣም በርካታ ሀገራት እንግዲህ እንቅስቃሴዎችን እስከ መገደብ የደረሱ እርምጃዎችን ወስደዋል። በሀገራችን በኢትዮጵያ እንግዲህ ቀደም ሲል ከተወሰዱ እርምጃዎች ጋር በተያያዘ የኮሮና ቫይረስን ለመቆጣጠር የተቻለበት መንገድ ጥሩ እንደነበረ ከጤና ሚኒስቴር የወጡ መረጃዎች ያመላክታሉ። እንግዲህ መዘናጋቶች ዋጋ ያስከፍላሉ። ይህንን ለመቀነስ ደግሞ እንደ መስቀል ደመራ በዓል አይነት በአደባባይ የሚከበሩ በዓላት በውስን ሰዎች እንዲከበሩ ይህም ሲሆን ደግሞ በአካባቢው ላይ መስመሮች ተሰምረው አካላዊ ርቀትን ለመጠበቅ በሚያስችልበት መልኩ እንዲዘጋጅ ሆኗል ማለት ነው። እንግዲህ ከቆይታዎች በኋላ በዓሉን የሚታደሙ በርካቶች ወደዚህ ይገባሉ ተብሎ ይጠበቃል። ከ5000 ግን አይበልጡም ቁጥራቸው። የመስቀል ደመራ በዓል እንግዲህ ታሪካዊ አመጣጡ ታሪካዊ ዳራው ምን ይመስላል የሚለውን ጉዳይ ስንመለከት መስቀል ለሕዝበ ክርስቲያኑ ትልቅ ቦታ የሚሰጠው የምህረት የድህነት ምሳሌም ጭምር ነው። ይህ መስቀል በኢየሩሳሌም ብዙዎችን ይፈውስ ያድን እንደነበረ ታሪክ ያስረዳል። ከዚሁ ጋር በተያያዘ በ70 ዓመተ ምህረት መስቀሉ መፈወሱን ያልወደዱ አይሁዳውያን መስቀሉን በቆሻሻ ስፍራ እንደደበቁትም ይነገራል። ከዚሁ ጋር በተያያዘ ወደ 300 ዓመታት ያክል የተደበቀው ይህ መስቀል ቆሻሻ ሲጣልበት፣ ተራራ ሲከመርበት እንደነበረ የቤተ ክርስቲያኒቱ ታሪክ ያስረዳል። በ326 ዓመተ ምህረት የቄሳር ቆስጠንጢኖስ እናት የምትሆን ንግስት እሌኒ ይህን መስቀል የተባረከ ልጅ ከሰጠኸኝ ፍሬው ያማረ ልጅ ከሰጠኸኝ መስቀልህን ፈልጌ አገኛለሁ የሚል ቃል ኪዳንን ትገባለች። በዚህም ስዕለቷ እንዲሰምርላት ይህንን ቃል ለመፈጸም ትነሳሳለች ማለት ነው። በዚህ ሂደት ውስጥ እንግዲህ መስቀሉን ለመፈለግ በምታደርገው ጥረት ውስጥ በጣም በርካቶች ቢጠየቁ መስቀሉ ያለበትን ቦታ ሊያገኙ እንዳልቻሉ ይነገራል። ከዚሁ ጋር በተያያዘ በስፍራው ላይ በአይሁድ የታሪክ እውቀት እንዳላቸው የሚነገርላቸው አንድ ሽማግሌ ኪራኮስ የሚባሉ ሽማግሌ ማለት ነው የመስቀሉ ስፍራ ወዴት ነው ብላ ትጠይቃቸዋለች። በዚህ ሂደት ውስጥ እንግዲህ መስቀሉ ያለበትን ቦታ ለመፈለግ አትድከሚ፣ ሰዎችንም አታድክሚ፣ ይልቁንስ እዚህ ከጀርባችን እንደምትመለከቱት የመስቀል ደመራ ደምሪ፣ በእንጨቱ ላይ ዕጣን ይጣልበት፣ በዚህም እሳት ይለኮስ፣ ዕጣኑ
ጭስ ወደ ላይ ወጥቶ የሚያርፍበት ቦታ መስቀሉ ያለበት ስፍራ ነውና ያንን ቦታ አስቆፍሪ የሚል መልእክት ይነግሯታል። ይህንኑ ተከትላ እንግዲህ የመስቀሉ ጭስ ልክ በጣት ተቆጠቁሞ ቦታውን የመምራት ያክል የመስቀሉ ያለበትን ቦታ ያመላክታል። በዚህም ቁፋሮ መስከረም 17 ቀን ተጀምሮ እስከ መጋቢት 10 ቀን ድረስ ለ7 ወራት በተከታታይ ሌሊትና ቀን ቁፋሮ ይደረጋል ማለት ነው። መስቀሉ የተገኘው እንግዲህ መጋቢት 10 ነው። መጋቢት 10ም መስከረም 17ም በኦርቶዶክሳውያን ዘንድ ትልቅ ቦታ የሚሰጣቸው ናቸው። ነገር ግን መስከረም 17 እንቁጣጣሽ አዲስ ዓመት በመጣበት ማግስት የሚከበር በመሆኑ በሌላ በኩል ደግሞ መስቀሉ ከተገኘ በኋላ ወደ ቤተ መቅደስ የገባበት ዕለት በመሆኑ በልዩነት መስከረም 17 የመስቀል በዓል ሆኖ ይከበራል ማለት ነው። ዛሬ የምንገኘው በደመራ በዓል ላይ ነው የምንገኘው። በአዲስ አበባ እንግዲህ በመስቀል አደባባይ በዓሉ በጣም በርካታ እንግዶች በተገኙበት ይከበራል። ብፁዕ ወቅዱስ አቡነ መርቆሪዎስ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ፣ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ፣ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ሊቃውንተ ቤተ ክርስቲያን እንዲሁም ሊቃነ ጳጳሳት በተገኙበት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤን ጨምሮ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳሁን እንዲሁም በርካታ አምባሳደሮች፣ የእምነቱ ተከታዮች በጥንግ ድርብ የተዋቡና በቤተ ክርስቲያኑ ልብሰ ተክህኖ የደመቁ የእምነቱ ተከታዮችና ምእመናን በተገኙበት በዚህ በመስቀል አደባባይ ይከበራል ማለት ነው። ዋናው መልእክት ምንድነው? የኮሮና ቫይረስ በዓለም አቀፍ ደረጃ እያስከተለ ያለው ሰብአዊ ኪሳራ ከፍተኛ በመሆኑ ሁሉም የህብረተሰብ ክፍል በዓሉ ደማቅ እንደሆነ ይታወቃል። የአደባባይ በዓል እንደሆነ ይታወቃል። ነገር ግን የቫይረሱን ስርጭት ለመግታት በሚል ከተወሰዱ የጥንቃቄ መመሪያዎች ጋር በተያያዘ ሁሉም በያለበት አካባቢ አካላዊ ርቀቱን በመጠበቅ የኮሮና ቫይረስ ስርጭትን ሳይዘነጋ በዓሉን ሊያከብረው እንደሚችል ቀደም ሲልም መልእክቶች ሲተላለፉ ነበረ። የበዓሉ አውድ ምን ይመስላል የሚለውን ጉዳይ ደግሞ ከመድረክ የሚተላለፉ መልእክቶችን ጨምሮ ወደ ኋላ ላይ ይዘን የምንቀርብ ነው የሚሆነው። ለአሁኑ ያለኝ መረጃ ይህን ይመስላል። አመሰግናለሁ። ጌታቸው፣ የመስቀል ደመራ በዓልን ታሪካዊ ዳራ በማንሳት ያለውን ቅድመ ዝግጅት ስለነገርከን እናመሰግናለን። የመስቀል በዓል ሲታሰብ በዓሉ በልዩ ሁኔታ የሚከበርበት የጉራጌ አካባቢ በዋናነት ይጠቀሳል። በመስቀል የማህበረሰቡ ተወላጆች ታዲያ ወደ ትውልድ ቀያቸው ለወዳጅ ዘመድ ስጦታ ይዘው በመሄድ የሚመረቁበት፣ እርቅ የሚወርድበትና ያላገባ ደግሞ የሚያጭበት ከሃይማኖታዊ ይዘቱ ባለፈ ትልቅ ባህላዊ ትውፊትም ጭምር ነው የመስቀል በዓል። በዚህ ጉዳይ ላይ ታዲያ ሪፖርተራችን ፋሲካ አያሌው ከጉራጌ ዞን ኮሚኒኬሽን የደረሰንን ዘገባ እንደሚከተለው ታስቃኘናለች። ቀደም ብሎ በሴቶች መስቀል ወይም በጎመን ክትፎ የሚጀመረው የጉራጌ የመስቀል አከባበር ዓመት ሙሉ ዝግጅት የሚደረግበትና በማህበረሰቡ ትልቅ ትርጉም የሚሰጠው በዓል ነው። ታዲያ በዕለቱ እርድ ተከናውኖ ባህላዊው ምግብ ክትፎ በእናቶች ተዘጋጅቶ ቂቤ ጠግቦ ለወዳጅ ለቤተሰብ ለጎረቤት ይቀርባል። ልክ እንደምታዩት ቀይ ስጋ ነው። ምንም አይነት ቅባት ወይም ጮማ ነጭ ነገር የለውም። ለክትፎ የሚዘጋጀው ስጋ ይሄንን ነው የሚመስለው። በጉራጌ ዞን ቻሃ ወረዳም የበዓል አከባበሩ በአባቶች ምርቃት ተጀምሮ ደመራ በማብራት በወጣቶች ጨዋታና ሌሎች ባህላዊ ክንውኖች ተከብሯል። የመስቀል በዓል በጉራጌ የእርቅ፣ የመረዳጃ፣ የመተባበር፣ የመተጫጨት፣ የጋብቻ ስርዓት የሚፈጸምበት በሌላም በኩልም የዘመድ አዝማድም መጠየቂያና የተራራቁ ቤተሰቦችን የሚተሳሰቡበት የሚገናኙበት ደስታቸውም የሚያጣጥሙበት በጥቅሉ የመስቀል በዓል በጉራጌ ለጉራጌ ማህበረሰብ የደስታዎች ሁሉ ድምር ሆኖ የጉራጌ ባህል እሴቶችን እንዲሁም ትውፊቶችን የሚገልጽበት ታላቅ በዓል ነው። ለወትሮ በከተማ የሚኖር ዓመት ሙሉ ሰርቶ ለመስቀል ወደ ትውልድ አካባቢው መግባት የሚጠበቅና እንደ ግዴታም የሚታይ ቢሆንም የኮቪድ-19 ወረርሽኝ መስፋፋት ስጋት በመፍጠሩ ሁሉም በያለበት በዓሉን እንዲያከብር ዞኑ ጥሪ አቅርቧል። በመስቀል የተለመደውን ይቅር መባባልና ወንድማዊ ፍቅር የማዳበር ባህልም ማጎልበት እንደሚገባ የዞኑ ዋና አስተዳዳሪ አቶ መሐመድ ጀማል ተናግረዋል። መስቀል በጉራጌ እጅግ ለየት ያለ የራሱ የሆነ የአከባበር ባህል ያለው ትውፊታዊ መንፈሳዊ በዓል ነው። መስቀል በጉራጌ ለየት ከሚያደርጉት ነገሮች አንዱ ከመብላት ከመጠጣት ባሻገር ጠንካራ ማህበራዊ መስተጋብር የሚፈጠርበት ታላቅ ዓመታዊ በዓል ነው። ዘንድሮ እንደሌላ ጊዜ በአማረና በደመቀ ሁኔታ እንዳናከብር ያስገደደን የዓለም ስጋት ሆኖ የቆየውና አሁንም የበርካታ ዜጎች ሕይወት እየቀጠፈ ያለው የኮቪድ-19 ወረርሽኝ በሽታ ስርጭት ለመቀነስ
ሲባል የበዓሉ ታዳሚ ቁጥር በመቀነስ እጅግ በጥንቃቄ እንድናከብረው ተገደናል። ይህ ከትልቅ እስከ ትንሽ የማህበረሰቡ አባል በናፍቆት የሚጠብቀው የመስቀል በዓልን በወረርሽኙ ሳቢያ እንደ ከዚህ ቀደሙ ወላጆች የልጆቻቸውን ስጦታ ልጆችም የወላጆቻቸውን ምርቃት ተቀብለው ተሰባስበው ለማክበር አዳጋች ቢሆንባቸውም ባህሉ ሳይጓደል ተከብሮ እንዲያልፍ ግን የተቻላቸውን አድርገዋል። የመስቀል ደመራ በዓል ከሚከናወንባቸው ከተሞች አንዷ ሐዋሳ ናት። ሐዋሳ የሚገኘው ሪፖርተራችን ሚካኤል ገዙ ያለው ስነ ስርዓት ቅድመ ዝግጅቱ ምን ይመስላል የሚለውን ሊያስቃኘን በቀጥታ መስመራችን ላይ ነው የሚገኘው። ሚካኤል ጤና ይስጥልን። ሐዋሳ ያለው ዝግጅት እንዴት ይታያል? እዚያ ያለውን ድባብ አጠር አድርገህ ብታስቃኘን። አመሰግናለሁ ተመስገን። እንግዲህ በክርስትና እምነት ተከታዩ ዘንድ በየዓመቱ በድምቀት የሚከበረው የመስቀል ደመራ በዓል እንግዲህ ከተወሰኑ ሰዓታት በኋላ በመላ ሀገሪቱ በክርስትና እምነት ተከታዩ ዘንድ በድምቀት ይከበራል ተብሎ ይጠበቃል። እንግዲህ እኔ አሁን በሚገኝበት በዚህ በሐዋሳ ከተማ በመስቀል አደባባይ ነው የሚገኘውና በዚህ በሐዋሳ ከተማ በድምቀት ከሚከበርባቸው አካባቢዎች ይሄ አንዱ ነው። በዚህ አካባቢ እንግዲህ ከጠዋት ጀምሮ ወጣቶች ለዚህ በዓል ሃይማኖታዊ ስርዓቱ የሚከናወንበትን ቦታ በማጽዳት የተለያዩ ዝግጅቶችን ሲያከናውኑ ነው የቆዩትና ከኋላይም እንደምትመለከቱት የደመራው ዝግጅት ተካሂዷል ማለት ነው። እንግዲህ እንደሚታወቀው የካህናት፣ ዲያቆናት፣ ቀሳውስት እንደዚሁም ደግሞ የቤተ ክርስቲያኖቹ ሊቃውንት ከተወሰኑ ደቂቃዎች በኋላ ወደዚህ ስፍራ ይመጣሉ። ከዛ ባሻገርም ደግሞ ፍቃድ ያገኙ የምእመናንም ጭምር በመግባት ሃይማኖታዊ ስርዓቱን በቀጥታ መከታተል የሚችሉበት እድል ይኖራል ማለት ነው። በዚህ ስፍራ እንግዲህ በዚህ ጉዳይ ላይ አጠቃላይ ቅድመ ዝግጅቱን በተመለከተ ሀሳብ እንዲሰጡን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲዳማ ሀገረ ስብከት የመስቀልና የጥምቀት በዓላት አዘጋጅ ኮሚቴ ምክትል ሰብሳቢ የሆኑትን ዲያቆን አንተነህ ጌትነትን እዚህ ጋብዣቸዋለሁ። ከእሳቸው ጋር ትንሽ ቆይታ የማድረግ ነው የሚሆነው። አመሰግናለሁ። እንኳን አደረሰት። እንኳን አብሮ አደረሰን። እግዚአብሔር ይስጥልን። እስኪ እንግዲህ የጥምቀት የመስቀል ደመራ በዓል እንግዲህ ከተወሰኑ ደቂቃዎች በኋላ ይጀምራል። በዚህ ስፍራ ላይ እንደው አጠቃላይ ቅድመ ዝግጅቱ ምን ይመስላል? ወደዚህ ለሚገቡ ምእመናንስ የተዘጋጁ ነገሮች አሉ ወይ? እሺ፣ እግዚአብሔር ይስጥልን። ቅድመ ዝግጅቱን ቀደም ብለን የጀመርነው ምክንያቱም ወቅቱ አንደኛ የኮቪድ ወቅት ነው፣ ሁለተኛ ደግሞ ብዙ ሕዝብ የሚመጣበት ክብረ በዓል ስለሆነ የተለያዩ ኮሚቴዎችን በማዘጋጀት ክብረ በዓሉን በተገቢው ሁኔታ ለማከናወን ቀደም ብለን ነው ዝግጅቱን የጀመርነው። በሊቃውንቱ ደረጃ የሊቃውንት ወረብ ክፍል አለው። በሰንበት ትምህርት ቤት ደረጃ የሰንበት ትምህርት ቤት ክፍል አለው። በወጣቶች ደረጃ ደግሞ ይህንን የደመራ በዓል ቦታውን፣ ስፍራውን፣ ደመራውንም በመደመር የሚያዘጋጅ ራሱን የቻለ ክፍል አለው። በኮቪድም ደረጃ ወቅቱ ምንም እንኳን አስቸኳይ ጊዜ አዋጁ ቢነሳ በሽታው ስላልጠፋ ጥንቃቄ ማድረግ ስላለብን ያንን ደግሞ የሚከታተል ራሱን የቻለ ክፍል አለው እና ከዚህ የተነሳ ኮቪድን በተመለከተ ማንኛውም ሰው ወደዚህ መስቀል አደባባይ የሚገባበት ሰዓት ላይ የአፍና የአፍንጫ መሸፈኛ ጭንብል ሳያደርግ መግባት አይችልም። ከዛ ውጭ ሳኒታይዘሮችን በሁለቱም በራፎች ትንሽ ሐዋሳ የተሻለ የሚሆነው መስቀል አደባባዩ በአጥር የተዘጋ ስለሆነ ሁለት በር ነው ያለው። ስለዚህ በሁለቱም በሮች ላይ የሚገባው ሰው በእጁ ሳኒታይዘር ያልያዘ ሳኒታይዘር እኛ አዘጋጅተናል። እሱን እየተጠቀመ ነው የሚገባው። በውስጥም ደግሞ የስነ ስርዓት አስከባሪ ኮሚቴዎች አሉን። ማህበራዊ ርቀትን እንዲጠብቁ ያደርጉታል። በዚህ ደረጃ ተዘጋጅተናል። ከዛም ባለፈ ደግሞ እንደ ድሮው ሁሉም ህዝብ እንዲገባ ሳይሆን የህዝቡን ቁጥር ወስነን የመግቢያ ባጅ አዘጋጅተን ለህዝቡ በየአጥቢያው በየአብያተ ክርስቲያናቱ በትነናል። ስለዚህ የሚገባው ባጅ ያደረገ ብቻ ይሆናል ማለት ነው እና በዚህ ያለውን የኮቪድ-19 በሽታ ለመከላከል እንደዚሁም መርሃ ግብሩን በተሳካ ሁኔታ ለማከናወን ዝግጅቶችን አድርገን ጨርሰናል። እንግዲህ ያው ከናንተ ባለኝ መረጃ ወደ 5000 ምእመናን ይህንን ዝግጅት እንደሚታደሙት ነው የተገለጸውና እንደው በአጠቃላይ የኮሮና ቫይረስ እንግዲህ ዓለም አቀፋዊ ስጋት ሆኖ ጉዳት እያስከተለ ነውና የጤና ባለሙያዎች የሚሰጡትን ምክር ሀሳብ ወይም ደግሞ የእምነቱ አባቶች የሚያስተላልፉት መልእክት ከመተግበር አንጻር እስከ ምእመናን ምን ይጠበቃል? በዚህ ደረጃ እንኳን ቀርቶ ከአባቶች ተነግሮ ከጤና ባለሙያዎችም የሚነገረው ሁልጊዜ ለእኛ ለራሳችን ጤና ስለሆነ ምእመኑ መቀበልና ያንን መተግበር የሚጠቅመው በአንደኛ ደረጃ ለራሱ ነው። ምክንያቱም በእኛ በቤተክርስቲያናችን አስተምህሮ አንድ ሰው ለሌላው አካል መስጠት የሚችለው 3 ነገር ነው።
አንደኛው ገንዘቡን መስጠት ይችላል፣ ሁለተኛው ደግሞ እውቀቱን መስጠት ይችላል፣ ሶስተኛው ጊዜውን ነው መስጠት የሚችለው። ጊዜውን ለመስጠት ደግሞ ራሱን በጤና መጠበቅ መቻል አለበት እና በጤና ካልጠበቀ የሚሰጠው ጊዜ አይኖርም ማለት ነው፣ ከእግዚአብሔር የሚያገኘው አይኖርም ማለት ነው። ስለዚህ እንኳን በአባቶች ተነግሮ በጤና ባለሙያዎችም የተነገሩትን ምክሮች የመስማት ኃላፊነትና ግዴታ አለበት። የሚያጠቃው እኛን ራሳችንን ስለሆነ ማለት ነው። ከዚህም የተነሳ በሐዋሳ አጥቢያዎች ላይ እስከ ቅርብ ጊዜያት ድረስ በጠዋት ላይ በምናደርጋቸው የትምህርት መርሃ ግብሮች 2 መደበኛ መርሃ ግብር ካደረግን በኋላ ሶስተኛውን የጤና ተቋም ሰዎች በኮቪድ-19 ዙሪያ ሁሉ ሰው እንዴት አድርጎ መጠንቀቅ እንዳለበት እንዲያስገነዝቡ እድሉን እየሰጠን ጥረት እያደረግን ያለ ነው። ስለዚህ ምእመኑ የአባቶቹንም እንደዚህም ሲያልፍ ደግሞ በሕክምና ደረጃ ያሉ የሕክምና ሰዎችንም የሚነግሩትን ማድረግና መተግበር አለበት ብለን ያንን ደግሞ እኛ ቀዳሚ ሆነን በማሳየትና ይሄው በክብረ በዓሉም ያለዚህ እንዳይገቡ እንዲያውቁት እያደረግን ነው። ስለዚህ መቀበልና ማድረግ ብቻ ነው ከዚህ በሽታ ሊፈውስ የሚችለው እንጂ ሌላ ሊፈውሰን የሚችለው የተለየ ነገር የለም። እንግዲህ እንደነዚህ አይነት በዓላት ሲከበሩ ከሃይማኖታዊ ስርዓቱም የተቀዳ በሌላ መንኩ ኢትዮጵያውያን በተለያየ መንገድ የመጠያየቅ የመደጋገፍ ሁኔታዎች አሉና በዚህ ወቅት ምን መልእክት ይኖሮታል? ከዚህ ጋር እንግዲህ አንደኛ ይሄ ክብረ በዓል መስቀል ነው። መስቀል ደግሞ ለሰዎች የተደረገ የተከናወነ ድርጊት ነው። ሰዎችን ከሞት ወደ ሕይወት የተመለሰበት ድርጊት ያለበት በዓል ነው። ስለዚህ በማንኛውም ሁኔታ ቢሆን እያንዳንዱ ሰው የሰዎችን ሕይወት ለመታደግ የሰዎች ሕይወት መታደግ ሲባል የግድ ከሞት ብቻ መታደግ አይደለም። ከረሃብም ከችግርም ከጭንቀትም የመታደግ ኃላፊነት አለበት። እንደዚሁም ደግሞ መንግስትን በሚያከናውናቸው የተለያዩ ጉዳዮች ላይ የሚገባበት ራሱን የቻለ ችግሮች ይኖራሉ። እነዚህን ችግሮች ሁሉ ገብቶ ማገዝ ማቃናትና ማስተካከል ከምእመኑ የሚጠበቅ ነውና በተቻለ መጠን ያ ደግሞ መጀመር የሚችለው ከሰፈራችን ከመንደራችን ከጎረቤታችን ነውና ስለዚህ መስቀልን በምናከብርበት ጊዜ አንደኛ መስቀል እንዲያውም በቅርጫ በጣም የተዋበ በዓል ነው። ቅርጫ ማለት ደግሞ ስጋን ተከፋፍሎ መብላት ነው። ስለዚህ ከምን በላውም ላይ ደግሞ እያካፈልን መብላት እያካፈልን መስጠት መደጎም አሁን ያለውንም በመንግስትም ደረጃ በዓለም ደረጃ ያለውን ኢኮኖሚክ ችግሩንም አይቶ መተጋገዝ ተገቢ ነው እላለሁ። ዲያቆን አንተነህ ለሰጡኝ ሀሳብ በጣም አመሰግናለሁ። መልካም እንግዲህ ተመስገን ከተወሰኑ ደቂቃዎች በኋላ እንግዲህ ይህ የመስቀል ደመራ በዓል በዚህ ስፍራ በሐዋሳ ከተማ በድምቀት ይከበራል ተብሎ ይጠበቃል። እንግዲህ የኮሮና ቫይረስን ምክንያት በማድረግም የመመኑ ወይም ደግሞ እዚህ ቦታ የሚሳተፈው ሰው ቁጥር ተገድቧል፣ 5000 ነው። ይህ እንግዲህ በተለያየ መንገድ የሚነሱ ሀሳቦች አሉ። በተለይ የኮሮና ቫይረስን በተመለከቱ የተቀመጡ ክልከላዎች ተነስተዋልና ይህ ተነሳ ማለት እንግዲህ የኮሮና ቫይረስ ጠፍቷል ማለት ወይም ደግሞ መከላከያው ተገኝቶለታል ማለት ስላልሆነ ህብረተሰቡ የቤተ ክርስቲያኖቹ አባቶች የሚያስተላልፉ ወይም ደግሞ የጤና ባለሙያዎች የሚሰጡትን ምክር ሀሳብ መተግበር ይጠበቅባቸዋል። እኛም እንግዲህ ከከሰዓት በኋላ የሚኖረውን የሃይማኖታዊ ስነ ስርዓት ተከታትለን በምሽት ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ ሚካኤል። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ከአውደ ዓመቱ ፍስሐ ጋር የ20ኛው ዙር የውጭ ምንዛሪ ማበረታቻ ፕሮግራም ተቋዳሽ ይሁኑ። እስከ መስከረም 20 2013 ዓ.ም ድረስ በውጭ ሀገር ገንዘብ አስተላላፊዎች በኩል የተላከሎትን ገንዘብ ከቅርንጫፎቻችን ሲቀበሉ በስዊፍት አድራሻችን ሲቢቴታ ገቢ ሲደረግሎና የተለያዩ ሀገር ገንዘቦችን ሲመነዝሩ ዘመናዊ የቤት መኪና፣ ባለ 3 እግር ተሽከርካሪዎች ለሽልማት እርሶን ይጠብቃሉ። ይቀበሉ፣ ይመንዝሩ፣ ይሸለሙ። መልካም የመስቀል በዓል ይሁንሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የዘንድሮ የ2013 ዓ.ም የመስቀል ደመራ በዓል በዛሬው ዕለት በተለያዩ የአገሪቱ ክፍሎች ይከበራል። ይህንኑ ቅድመ ዝግጅት በተመለከተ ከተለያዩ አካባቢዎች ሪፖርተሮቻችን እየገቡ መረጃ እየሰጡ ነው። አሁን ደግሞ በቀጥታ ከባህር ዳር ስቱዲዮ ይሄ ነው ዋጋቸው እንግዳ ይዞ እየጠበቀን ነው። ይሄ ነው እንደምን ውለሃል? በአጠቃላይ በባህር ዳር ከተማ የመስቀል ደመራ በዓል ስነ ስርዓትን ለማካሄድ እየተዘጋጀ ያለው ሁኔታ በጥቅሉ ምን መልክ ይዟል? አመሰግናለሁ ተመስገን። እንግዲህ በቅድሚያ ለእምነቱ ተከታዮች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ የሚል ምኞቴን መግለጽ እፈልጋለሁ። እንግዲህ ቀደም ሲል አንተም በመግቢያህ እንዳነሳው በዚህ በባህር ዳር ከተማ የመስቀል ደመራ ስነ ስርዓትን በደመቀ ሁኔታ ለማክበር
በተለያዩ አካላት ቅድመ ዝግጅቶች እየተካሄዱ ነው የሚገኘው። ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷን ዝግጅት በማድረግ ላይ ነው የምትገኘው። ከዛ ውጭ ደግሞ እንግዲህ በየሰፈሩ ወጣቶች ችቦ በማዘጋጀት ደመራዎችን በመደመርና በሌሎችም ዝግጅቶች ቅድመ ዝግጅት እያከናወኑ ነው የሚገኘው። የከተማዋ መንገዶችም በአረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማዎች አሸብርቀዋል። እንግዲህ በዚህ ሁኔታ ነው ዝግጅቱ እየተከናወነ የሚገኘው። እንግዲህ ተጨማሪ መረጃዎችን ሊሰጡን ደግሞ በባህር ዳር ሀገረ ስብከት ዋና ስራ አስኪያጅ የሆኑት መላከ ሰላም ኤፍሬም ሙሉ ዓለም ከኔ ጋር ትንሽ ቆይታ የሚያደርጉ ነው የሚሆነው። መላከ ሰላም ስቱዲዮአችን ስለተገኙልን በቅድሚያ አመሰግናለሁ። እንግዲህ በዚህ ዓመት የሚከናወነው የመስቀል ደመራ ስነ ስርዓትን በደመቀ ሁኔታ ለማክበር በቤተክርስቲያኒቱ በኩል እየተደረገ ያለው ዝግጅት ምንድን ነው የሚመስለው? አመሰግናለሁ። የኢትዮጵያ ሕዝቦች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከትና በባህር ዳር ሀገረ ስብከት ስር የሚገኙ አድባራትና ገዳማት የዘንድሮውን የመስቀል በዓል ለማክበር ቅድመ ዝግጅቱ ሰፋ ያለ ከደመቅ ሞቅ ያለ በዓል ነው እየተዘጋጀ ያለው። ስለዚህ በዚህ በዓል ላይ ክርስቲያኑም፣ የሰንበት ትምህርት ቤት ወጣቶች፣ የጽዋ ማህበራት፣ የማህበረ ቅዱሳን አባላትና ልዩ ልዩ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ህዝቦች በበዓሉ ላይ እየታደሙ ይገኛሉ በአሁኑ ሰዓት። ስለዚህ በዓሉ ጥሩ ድምቀት አለው፣ ጥሩ ድባብ አለው ብዬ ነው ማስበው። መልካም። እንግዲህ ይሄ በዓል ሲከበር በአሁኑ ሰዓት እንደምናውቀው የኮሮና ቫይረስ ወረርሽኝ ከፍተኛ ችግር ደቅኖ ያለበት ወቅት ላይ ነው የምንገኘውና ይህ የመስቀል ደመራ በዓል ደግሞ አማንያን በጋራ ተሰባስበው በአደባባይ የሚያከብሩት በዓል እንደመሆኑ ለኮሮና ቫይረስ ወረርሽኝ የመጋለጥ እድሉ ከፍተኛ ነው የሚሆንና የመከላከል ዝግጅቶችን አድርገው የኮሮና ቫይረስ መከላከያ መንገዶችን ተግባራዊ እያደረጉ በዓሉንም እንዲያከብሩ ከማድረግ አኳያ የተደረጉ ዝግጅቶች ምንድን ናቸው? እናንተስ ያስተላልፋችሁት መልእክት የምታስተላልፉት መልእክት ምንድን ነው ለህብረተሰቡ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት፣ ታሪካዊት፣ ሐዋርያዊት፣ ብሔራዊት እንደመሆኗ መጠን ህዝብን ለጉዳት የማትዳርግ እንደመሆኗ መጠን በዚህም ዓመት በዓሉን ስናከብር ይህንን ወረርሽኝ በሽታ እንዳይስፋፋ የሚያደርጉ ማቴሪያሎችን በመጠቀም የሐኪሞችን ምክር፣ የአባቶቻችን መመሪያ ጠብቆ ማንም ሰው በአደባባዩ እንዲገኝና በዓሉን እንዲያከብር ሰፊ የሆነ ግንዛቤ፣ ሰፊ የሆነ አዋጅ ተሰጥቷል በቤተ ክርስቲያኗ። በየአውደ ምሕረቱም በየአብያተ ክርስቲያናቱም ሰው ጥንቃቄ አድርጎ ቅድም እንዳልሁት ወረርሽኙ የማይስፋፋበትን መንገድ ጥንቃቄ በማድረግ በዓሉን እንዲያከብር በሚል በየጊዜው በየሰዓቱ ቀደም ሲል ከበዓሉ በፊት በአዋጅ የተነገረ ስለሆነ ያንን መመሪያና ደንብ ራሱንም ጠብቆ ለማክበር የተዘጋጀ ህዝብ ነው ያለው አሁን። እሺ፣ መላከ ሰላም ስቱዲዮአችን ድረስ መጥተው ተጨማሪ መረጃ ስለሰጡን በጣም አመሰግናለሁ። እንግዲህ ተመስገን፣ ቀደም ሲል አባታችንም እንደተናገሩት እንግዲህ በዓሉ በዓመት አንዴ ነው የሚከበረው። አሁን የምናከብርበት ወቅት ደግሞ የኮሮና ቫይረስ ወረርሽኝ በከፍተኛ ሁኔታ እየተሰራጨ እየተዛመተ የሚገኝበት ስጋት የሆነበት ወቅት እንደመሆኑ ሌላ ተጨማሪ በዓላትን የማክበር እድሉ እንድናገኝ በዚህ ሰዓት በዓሉን ስናከብር የኮሮና ቫይረስ ወረርሽኝ መከላከያ መንገዶችን፣ ማስኮችን በመጠቀም ርቀታችንን በመጠበቅ ሊሆን እንደሚገባ መልእክታችንን ለማስተላለፍ ጭምር ነው። ያሉኝ መረጃዎች እነዚሁ ናቸው። አመሰግናለሁ። ተመስገን። መልካም። ባህር ዳር ስቱዲዮ ለተገኙት መላከ ሰላም ኤፍሬም ላንተም ይሄ ነው። አመሰግናለሁ። የምትከታተሉት ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ ያለውን የቀኑን የ7 ሰዓት ዜና ነው። ዛሬ እንዳልናቸው የመስቀል ደመራ በዓል በተለያዩ የአገሪቱ ክፍሎች ይከበራል። የኢትዮጵያ ቴሌቪዥንም ይህንኑ የአከባበር ስነ ስርዓት በተለይ በአዲስ አበባ መስቀል አደባባይ የሚካሄደውን በቀጥታ የምናስተላልፍ ስለሆነ ከወዲሁ ትከታተሉ ዘንድ ለማሳወቅ እንወዳለን። እንግዲህ በያላችሁበት ሆናችሁ የደመራውን በዓል በየቤታችሁ በየቤተ ክርስቲያናቱም በምታደርጉ ታዲያ በጤና ሙያተኞች በሚሰጠው ምክር ሀሳብ መሰረት ርቀታችሁን ጠብቃችሁና አስፈላጊውን የኮሮና ቫይረስ ጥንቃቄ እንድታደርጉ እንጋብዛለን።
ወደ ሌላ ርዕሰ ጉዳዮች ነው አሁን የምናልፈው። የወንጪ ሐይቅ ፕሮጀክት ዳር እንዲደርስ በኦሮሚያ ክልል የሚገኙ ባለሀብቶች ድጋፋቸውን አጠናክረው እንዲቀጥሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጥሪያቸውን አቀረቡ። ትናንት ምሽት በተካሄደው ለፕሮጀክቱ ግንባታ የገቢ ማሰባሰቢያ መርሃ ግብር 1.2 ቢሊዮን ብር ቃል ተገብቷል። ግዛቸው ደርብ ተከታትሎታል። የሸገር ፕሮጀክት ግንባታ በገበታ ለሀገር ልማት በኢትዮጵያውያንና የልማት አጋሮቿ በመከናወን ላይ መሆኑ ይታወቃል። የዚሁ ቀጣይ ምዕራፍ ለሆነው የወንጪ ልማት ፕሮጀክት ግንባታ የሚውል የገቢ ማሰባሰቢያ መርሃ ግብር በኦሮሚያ ክልል አዘጋጅነት ትላንትና ተካሂዷል። የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በክልሉ ለሚገኙ ባለሀብቶች የልማት ጥሪ ያቀረቡ ሲሆን በሀገር ልማት ውስጥ በመሳተፍ ተጠቃሚ እንዲሆኑም አስገንዝበዋል። የብልጽግና ትልቅ ተምሳሌት የሆነው የአዲስ አበባ የሸገር ፕሮጀክት ዩኒቲ ፓርክ እንጦጦ በአጭር ጊዜ ውስጥ ለምቶ መስራት እንደምንችል መጨረስ እንደምንችል ታይቷል። አሁን ደግሞ በወንጪ በጎርጎራ በኮይሻ ሰፊ ስራ ኢትዮጵያን አጠቃላይ ገጽታ የሚቀይር ሰፊ ስራ ታቅዷል። እዚህ ስራ ውስጥ መንግስት መሰረተ ልማቱን ነው የሚያሟላው፣ ፕላኑን ነው የምናዘጋጀው። ሄዳችሁ ኢንቨስት አድርጋችሁ እሱ ላይ ሀብት የምታፈሩት እናንተ ናችሁ። እሱ ላይም ቁጥር 1 ኢንቨስትመንቱን የቅድሚያውን ለእናንተ ነው የምንሰጠው። ስለዚህ ለእሱም እንድትዘጋጁ በዚሁ ጥሬን ማስተላለፍ እፈልጋለሁ። እንግዲህ ይሄ ትልቅ ራዕይ አገራችንን ከድህነት የማላቀቅ ብልጽግናን የማረጋገጥ በመሰረታዊነት የህዝባችንን ህይወት የመቀየር ራዕይ እንዲሁ በምኞት አይሳካም። በመስጠት በመትጋት የሚያጋጥሙን ፈተናዎች ደግሞ ረጋ ብለን በማየትና ተባብረን በአንድነት በመቆም ችግሮቹን ፈተናዎቹን በመቋቋም ጠንክረን መስራት ያስፈልጋል። ወቅቱ የሚጠይቀውን ቀና ምላሽ በመስጠት የልማት አጋርነታችሁን በማሳየታችሁ ምስጋና ይገባችኋል ካሉ በኋላ ቀጣይ ስራዎችንም ከመንግስት ጋር በመስራት እውን እንድታደርጉ በማለት ለባለ ሀብቶቹ ጥሪ አቅርበዋል። የሰጠ ይበልጥ ይሰጠዋል፣ የሰራ ደግሞ ይበልጥ ያገኛል። ይበልጥ እንደምታገኙ ከዚህ በላይ ብልጽግና እናንተ ጋር እንደሚረጋገጥ ምንም ጥርጥር የለኝም። በርቱ። የክልላችን ሰራተኞችም በዚህ አጋጣሚ ስላደረጋችሁት መስዋዕትነት፣ ስለከፈላችሁት ዋጋ እናንተንም ከልብ ላመሰግን እወዳለሁ። እንግዲህ የብልጽግናውን ጉዞ በከፍተኛ ፍጥነት ጀምረናል። ይሄን ሪከርድ እያስጠበቅን እንደ ክልላችን በልማቱም በሰላሙም በሁሉም መስክ በአገልግሎት አሰጣጥም በሁሉም መስክ ሰፊ ስራ ከፊታችን ይጠብቀናል። ጠንክረን እንስራ ለማለት እወዳለሁ። የወንጪ ፕሮጀክት አስተባባሪ የሆኑት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር አብርሃም በላይ ፕሮጀክቱ ተጎራባች ሐይቆችን ወንጪንና ደንዲን ብቻ ሳይሆን ተጎራባች ከተሞችንም የሚያስተሳስር ልማት ነው ይላሉ። ወንጪና ደንዲ በጋራ ሲለሙ ክቡር ጠቅላይ ሚኒስትሩ እንዳሉት አምቦ ወሊሶ ይዞ የሚነሳ ትልቅ ሀሳብ ነው ማለት ነው። ሰው ሁለቱም ወንጪ ላይም የሚሰሩ ስራዎች ይኖራሉ፣ ደንዲ ላይም የሚሰሩ ስራዎች ይኖራሉ። እነዚህ ሁለቱንም የሚያስተሳስሩ ስራዎች አስበናል። መሀል ላይ ደግሞ አዲስ ሀሳብ እነሱን ፖቴንሻል ለመጠቀምና ተጨማሪ ቱሪስት ለመሳብ የሚያስችል አዲስ የቱሪስት መስህብ ቦታም ሰሌክት አድርገናል። የሚለማው ይሄ አጠቃላይ ነው የሚሆነው። ከዚህ በፊት ያልተሰሩና የማይቻል የሚመስሉ ነገር ግን በህዝቦች ያልተቆጠበ ድጋፍ የኢትዮጵያን የልማት ጉዞውን ማድረግ መጀመሩ ለቀጣይ ትውልድ የእድገት መሰረት እንደሆነም በመርሃ ግብሩ ላይ ተገልጿል። በዚሁ የገቢ ማሰባሰቢያ መርሃ ግብር ላይ የተሳተፉ ባለሀብቶች በሀገሪቱ በሚካሄዱ ትላልቅ ፕሮጀክቶች ላይ የራሳቸውን አስተዋጽኦ ለማበርከትና ሚናቸውንም ለመወጣት ዝግጁ መሆናቸውን በሚከተለው መንገድ በሰጡት አስተያየት ገልጸዋል። አገሪቷ ካለማች እኛ አንለማም። ይሄ ሁሉ የሚሰራው የሚደረገው ባለሀብቱን የሚደግፍ ገቢውን የሚጨምር በተለያየ በቱሪዝሙ በንግዱ በተለያየ ነገር የእኛን ገቢ የሚጨምር ስለሆነ ልማቱን መደገፍ ኃላፊነታችን ብቻ ሳይሆን ግዴታችን ነው። ከልማቱ ጎን መቆም የእኛም ገቢ ጭምር ነው፣ የመንግስት ብቻ ሳይሆን።
አዲስ አበባ ናት ከተማችን ብለን ምንራፈጠው ወደ ክልሎች ለመውጣ ነው ማለት ነው። እንግዲህ የከተማ ልማታችን የቱሪዝም ልማታችን እየጠነከረ መሄዱን የሚያሳይ ነው። ክቡር ጠቅላይ ሚኒስትራችን በእውነት ከከተማ ልማት ከችግኝ ተከላ ልማት ወደ እርሻና ወደ ኢንዱስትሪ እያለ አገራችን ብዙ ተስፋ እንዳላት የሚያሳይ የብልጽግና ጉዞ ነው ያለ ነው። ነጮች አገራቸውን ራሳቸው ናቸው የገነቡት። እኛም አገራችን ራሳችን መገንባት መቻል አለብን። እኛ ስንገነባ ነው ሌላው መጥቶ የሚገነባው። ሁሉም ባለሀብቱ በደዚያ ነው በጣም ኢኒሼቲቭን ወስዶ መስራቱ በጣም ትልቅ ሰክሰስ ነው ብዬ አስባለሁ። ይህንም ደግሞ ያው ሁልጊዜ ምንድነው ላይ ያለው ሰርቶ ሲያሰራ ታችም ያለው ይሰራል የሚል እምነት ስላለኝ በጣም ትልቅ ሰክሰስ ነው። የፌዴራል ጠቅላይ አቃቤ ሕግ የአርቲስት ሃጫሉ ግድያን ተከትሎ በተከሰተው የሁከት ወንጀል ድርጊት የተሳተፉ 5728 ሰዎች ላይ ምርመራ ሲደረግ መቆየቱን አስታወቀ። ምክትል ጠቅላይ አቃቤ ሕጉ ፈቃዱ ጸጋ በሰጡት መግለጫ 3377 በፌዴራል 2351 ደግሞ በኦሮሚያ ክልል የሚገኙ ተጠርጣሪዎች ላይ በተደረገ የወንጀል ምርመራ ማንነትን መሰረት ያደረገ የእርስ በርስ ግጭት መቀስቀስ በሚል የወንጀል ሕጉን አንቀጽ 240 መነሻ በማድረግ ክስ ተመስርቶባቸዋል ብለዋል። በዚህ ሁሉ ጉዳት የተጠረጠሩ ሰዎችን ላይ ምርመራ ስናጣራ ከቆየም በኋላ እንዳልኩት አሁን በ488 መዛግብት በ5728 ሰዎች ላይ ክስ ተመስርቷል። ሁለት ስልጣን አለ በዚህ ምርመራ ሂደት። በፌዴራል መንግስት ስልጣን ስር የሚወድቁ ወንጀሎች አሉ፣ በክልሉ ስልጣን ስር የሚወድቁ ወንጀሎች አሉ። ስለዚህ ክሱንም ስንመሰርት ምርመራውን በጋራ መስርተናል። ክሱንም የማን ይከሰሳል የሚለውን በጋራ እየወሰንን ሄደናል። ነገር ግን ተቋምን በሚመስል ሁኔታ ክስ ስለሚወጣ መጨረሻ ላይ የከሰሰው አንዱ ተቋም ነው መባል ስላለበት ህገ መንግስቱን መሰረት አድርገን እና ሌሎች ህጎቹን መሰረት አድርጎ የስልጣን ክፍፍል ስላለ እንደየስልጣናችን ክስ መስርተናል። ከ5728 ተከሳሾች ውስጥ በፌዴራል መንግስት ስልጣን ስር የሚወድቅና በፌዴራል ጠቅላይ አቃቤ ሕግ የተከሰሱት 3377 ተከሳሾች ናቸው። በኦሮሚያ ብሔራዊ ክልላዊ መንግስት ስልጣን ስር የሚወድቅና በኦሮሚያ ጠቅላይ አቃቤ ሕግ የተከሰሱት ደግሞ 2351 ተከሳሾች ናቸው። በዚህ ወቅት ከሰኔ 22 ሌሊት አካባቢ ጀምሮ እስከ ሰኔ 24 25 አካባቢ ሌሎች አነስተኛ የወንጀል ተሳትፎ የነበራቸው ደግሞ ጉዳያቸው እየታየ ከቀጣይ ሳምንት ጀምሮ በዋስትና እንደሚለቀቁ ምን የተገለጸው። ምክትል ጠቅላይ አቃቤ ሕግ አቶ ፈቃዱ በእነ አቶ እስክንድር ነጋና አቶ ጃዋር መሐመድ ያሉት ተጠርጣሪዎች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ ይገኛለን ብለዋል። አብዛኛው ማለትም 90% የሚሆነው የወንጀል ምርመራ ሂደት መጠናቀቁን የገለጹት። እንደ ሪፖርተራችን ዋለልኝ ታምር ዘገባ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተከሰተው ሁከት 167 ሰዎች ሕይወታቸውን ሲያጡ ከ360 በላይ የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። እንዲሁም ከ4 ቢሊዮን ብር በላይ የሚገመት ንብረት መውደሙንም ነው ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ በመግለጫቸው ላይ የጠቀሱት። በዚህ ወቅት ከሰኔ 22 ሌሊት አካባቢ ጀምሮ እስከ ሰኔ 24 25 አካባቢ በተፈጸሙ ወንጀሎች በአጠቃላይ በኦሮሚያ ውስጥ 167 ሰዎች ላይ እኛ በምርመራ ባጣራ ነው ብቻ 167 ሰዎች ሞተዋል። 360 ሰዎች የአካል ጉዳት ደርሶባቸዋል። 4 ቢሊዮን 673 ሚሊዮን 31142 ከ79 ሳንቲም የሚገመት ንብረት ላይ ጉዳት ደርሷል። ከዚህ ዜና በፊት ባስተላለፍነው የወንጪ ሐይቅ ፕሮጀክትን በተመለከተ በትናንትናው ዕለት ለዚሁ ፕሮጀክት የገቢ ማሰባሰቢያ መርሃ ግብር ተካሂዶ 1.2 ቢሊዮን ብር ቃል ተገብቷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ በቀጥታ የስልክ መስመራችን ላይ ያገኛሉ። ጤና ይስጥልኝ አቶ ጌታቸው። ጤና ይስጥልኝ፣ እንደምን ዋላችሁ? ይመስገን፣ እናመሰግናለን ለጊዜው። ይህ የገበታ ለሀገር ፕሮጀክት አንዱ አካል የሆነ የወንጪ የገቢ ማሰባሰቢያ መርሃ ግብር ትናንት ተካሂዷልና የፕሮጀክቱን ማህበራዊና ኢኮኖሚያዊ ፋይዳ ቢያነሱልና የተደረገው የገቢ ማሰባሰቢያ መርሃ ግብርስ ምን ያህል ስኬታማ ሆኗል ይላሉ? እንግዲህ እንደሚታወቀው ሀገራችን በይፋ አቅደን በትንሽ ጀምረን ህዳሴ
እናረጋግጣለን፣ እናረጋግጣለን፣ ብልጽግናን እናረጋግጣለን በሚል ቃል የጠቅላይ ሚኒስትራችንን ጥሪ በመቀበል ከዚህ የተለያዩ ፕሮጀክቶች ተቀርጸው ሲከናወኑ የነበሩት ያኔ መነሻ ወስደን ደግሞ በዘንድሮ ጠቅላይ ሚኒስትሩ ጥሪ በመቀበል በክልላችንም በወንጪ ሐይቅ ላይ የሚሰራውን ፕሮጀክት ለማስፈጸም የሚያስችል የገቢ ማሰባሰቢያ ስንቶችና የተለያዩ ፕሮግራሞች ካሪው ነበር። ገቢ ማሰባሰቢያው በዛ ከማባታችን በፊት በአጠቃላይ በክልላችን በሀገር አቀፍ ደረጃ ያለውን ያለበትን ችግር መፍታት የምንችለው ባለን አቅም ተረባርበን አቅማችንን በሙሉ ወደ ውጤት ቀይረን ነው ለውጥ ማምጣት የምንችለው። በብልጽግና የሚረጋገጠው አቅደን ባቀድነው ልክ ማስፈጸም ስንችል ነው የሚሉት በ2012 የሰራናቸው ስራዎች በጥንካሬ የሚገመገሙና ለውጤት ያበቁን በእጃችን ስላሉ የወንጪ ሐይቅ ላይ በምናደርገው የፕሮጀክት ሲጠናቀቅ ጠቅላላ አካባቢ እና በክልላችን ያለውን የስራ ችግር የሚቀረው ለቱሪዝም ፍሰቱ ከዚህ በፊት ከነበረው አካባቢ ስለሆነ መጠቀም የሚያስችል የአየር ንብረትንም ለመከላከል ኢንቫይሮንመንቱ በአጠቃላይ ለውጠን ሊጠቀምበት የምንችል አካባቢ በመፍጠር ነው። በሙሉ አቅማችን ደግሞ ወደ ስራ ገብተን አካባቢውንም ለውጥ እናመጣለን። ለበለውጡም እያንዳንዱ ሆንበት ይሆናል ተብሎ ነው የሚገመተው። እዚህ ላይ እንግዲህ የክልል አጠቃላይ ተመልካቾቻችን ይቅርታ እንጠይቃለን። ስልኩ ተቋርጧል፣ ጥራትም አልነበረውም። ለማንኛውም አቶ ጌታቸው ባልቻ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ለጊዜያቸውም ለሀሳባቸውም እናመሰግናቸዋለን። በሌላ በኩል የሱዳን ባለሀብቶች በጎርጎራ በቱሪዝሙ ዘርፍ መሰማራታቸው ከሚኖረው ኢኮኖሚያዊ ጠቀሜታ ባሻገር የሁለቱን ሀገራት ግንኙነት በማጠናከርም ፋይዳው የጎላ መሆኑ ተገልጿል። የሱዳን የባለሀብቶች ቡድን በጎርጎራና አካባቢ ያሉ የልማት ጸጋዎችንም ጎብኝቷል። የተከታተለው ይሄነው ዋጋቸው ነው። 26 አባላትን የያዘው የሱዳን የባለ ሀብቶች ቡድን የጎርጎራና አካባቢውን እምቅ የቱሪዝም አቅም ጎብኝቷል። በገበታ ለሸገር ፕሮጀክት ለማልማት ከተለዩት ቦታዎች አንዷ የሆነችው ጎርጎራ የጣና ሐይቅ ውበት ደምቆ የሚታይባት ሐይቁን ተንተርሶ አይነግቡና ማራኪ የተፈጥሮ ገጽታን የተላበሰች በደሴቶችና በውሃ ገብ መሬቶች ላይ በተገነቡ ጥንታዊ ገዳማት ያጌጠች መሆኗ ለቱሪዝምና ተዝናኖት ምቹ ከሚያደርጓት ጸጋዎች ጥቂቶቹ ናቸው። የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ ባለሀብቶቹ ጎርጎራ ላይ በቱሪዝም ዘርፍ ለመሰማራት 10 ሄክታር መሬት መረከባቸውን ገልጸዋል። ያው እንደምታየው ደግሞ ይሄ ጣና በጣም አይዲያል የሆነ ቦታ ነው። ለመዝናኛ በጣም የሚመች አካባቢ ነው። ለመኖሪያም ጭምር የሚመች አካባቢ ነው። ብዙ እንትን ያለው ብዙ አቅም ያለው ስለሆነ ይህን አቅም ኤክስፕሎይት ማድረግ የሚችሉ ሰዎች አሁን እየመጡ ናቸው። ገናም ይመጣሉ ብለን ነው እኛ ተስፋ የምናደርገው። በደንብ አቅም ያላቸው ሰዎች ወደዚህ አካባቢ መጥተው በዚህ ልማት ውስጥ የራሳቸውን አዎንታዊ አሻራ ሊያሳርፉ ይችላሉ ተብሎ ነው የሚጠበቀውና አሁን የመጡት እየመጡ ናቸው። ግን ደግሞ ከዚህም በላይ ገና ብዙ ሰው ይመጣል። የገበታ ለሀገር ፕሮጀክት አካባቢውን ለማልማት ምቹ ድል እየፈጠረ ስለመሆኑም ጠቁመዋል። የገበታ ለሀገር ፕሮግራም በክቡር ጠቅላይ ሚኒስትራችን ከታወጀ ጊዜ በኋላ ከፍተኛ እንቅስቃሴ እየተደረገ ነው። የመንግስት ሰራተኛው ደሞዙን እያዋጣ ነው። ባለሀብቱም በየአቅሙ የሚሰራቸውን ፕሮጀክቶች ጭምር ፕሮፖዝ እያደረጉ ናቸው። አሁን ሰፊ ቁጥር ያለው ሰው ወደዚህ መጥቶ ኢንቨስት ለማድረግ ፍላጎት እያሳየ መጥቷልና የገበታ ለሀገር ፕሮግራሙ ወደዚህ አካባቢ መምጣቱ ጭምር አካባቢውን ለኢንቨስትመንት የሚያነቃቃ ሆኖ ነው ያገኘ ነው። ባለሀብቶቹ በበኩላቸው በተረከቡት ቦታ ላይ የሆቴልና ስፓ ግንባታ እንደሚጀምሩ ገልጸዋል። በጣም አስደማሚ የሆነ የተፈጥሮ ገጽታን የተላበሰ አካባቢ ነው። ይህም ማልማት ከቻል ለጉብኝት አውሮፓና ሌሎችም አካባቢዎች መሄድ አያስፈልገንም። ይህም ቦታ ለማልማት ሁለቱ ሀገራት ሊተባበሩ ይገባል። የመንግስት አካላት እያደረጉልን ያለውን አቀባበል በሀገራችን እንዳለን እንዲሰማን አድርጎናል። በሱዳን የኢትዮጵያ አምባሳደር ይበልጣል አእምሮ ኢንቨስትመንቱ ከኢኮኖሚያዊ ጠቀሜታው ባሻገር የህዝብ ለህዝብ ግንኙነቱን ለማጠናከር ፋይዳው የጎላ መሆኑንም ገልጸዋል። ሱዳናውያን ወደ ሀገራችን ለጉብኝት ይመጣሉ። ቀላል ነው። በመተማ ገለባት፣ ጎንደር አድርገው እዚህ
አርፈው ተዝናንተው መሄድ ይችላሉ። በዚያ ሰዓት የበለጠ ስለ ኢትዮጵያ የማወቅ ከኢትዮጵያውያን ጋር የበለጠ የመገናኘት እድል ይኖራቸዋል ማለት ነው እና ይህ እንትን ከኢኮኖሚ ጠቀሜታው በተጨማሪ የህዝብ ለህዝብ ግንኙነትን ከማጠናከር አንጻር ትልቅ ፋይዳ ይኖራል ማለት። ይሄ የባለ ሀብቶች የመጨረሻ ጉብኝት ይህ አይሆንም። በወንጪና በደቡብ ደግሞ በኮሽያ በሚደረገው ልማት ሁሉ ተሳትፎ የሚያደርጉበት ሁኔታ ነው ያለ። በሱዳናውያኑ ባለሀብቶች የሚገነባው ሆቴልና ስፓ ከ6 ወር በኋላ ግንባታው እንደሚጠናቀቅም ተገልጿል። ለኢቲቪ ይህነው ዋጋቸው ከጎርጎራም። በጋምቤላ ክልል በጎርፍ ጉዳት ለደረሰባቸው ዜጎች የምግብ እርዳታ ድጋፍ በመድረግ ላይ መሆኑን የክልሉ ርዕሰ መስተዳድር ኡመዱ ጁሉ ተናገሩ። በርዕሰ መስተዳድር ኡመዱ ጁሉ የተመራው የክልሉ ከፍተኛ አመራሮች ቡድንም በተለያዩ ወረዳዎች ተዘዋውሮ ተጎጂዎችን አጽናንቷል። ለዜናው ዝርዝር ሚፍታህ አብዱል ቃድር። በጋምቤላ ክልል የተፈጠረው የጎርፍ አደጋ በርካታ ዜጎችን በማፈናቀሉ ተጎጂዎችን የመርዳት ስራ በመከናወን ላይ ይገኛል። ርዕሰ መስተዳድር ኡመዱ ጁሉ ከክልሉ ከፍተኛ አመራሮች ጋር በመሆን በላሬ በጋምቤላ ዙሪያና በኢታንግ ልዩ ወረዳ በጎርፍ የደረሰውን ጉዳት ተመልክተዋል። የጉዳቱን መጠን ከፍተኛ መሆኑን ተናግረዋል። ባሮ ጌሎም ዘንድሮ ከምንጠበቀው በላይ የሞሉበት ሁኔታም ስላለ ዝናብም ከመጠንም በላይ የዘነበበት ሁኔታም ስላለ ይህንን እንደ አንድ ችግር እኛም እስከ ቦታ ደርሰን በተጨባጭውን ያለው ሁኔታ አይተናል በአይናችን። ህዝቡ ከዚህና ከሌሎች ቦታዎች ተፈናቅለው ወደ ደረቃማ ቦታዎች የተወሰዱበት ሁኔታም ነው ከወረዳው ያገኘ ነው መረጃው። ከባለፉት ዓመታት ስናየው የዘንድሮ በጣም የከፋ ነው። ጎርፍ ጉዳት ያደረሰባቸውን ሰዎች መልሶ ለማቋቋም በክልልና በፌዴራሉ መንግስት ድጋፍ በመድረግ ላይ መሆኑንም ርዕሰ መስተዳድሩ ኡመዱ ተናግረዋል። ለተፈናቀሉ ህዝቦች ወደ 5 ሚሊዮን ብር የወሰንበት ሁኔታም ነው የነበረው። በተለይ ለህፃናት ለአረጁት አሮጊቶችም ቢሆን ቶሎ ደርሰን እንድንመጣ ነው። በአጋጣሚ ትናንትና ከፌዴራል አደጋ መከላከል መደበኛ እርዳታ ወደ ክልላችን የገባበት ሁኔታ ምን ያለው የክልሉ መንግስት በራሱ ያደረገው ድጋፍ ቢኖርም በዋና ግን በፌዴራል መንግስታችን በኩል እየተደረገ ያለው የመጀመሪያ ዙር የእርዳታው ለሁሉም ወረዳዎች እንደተፈናቀለው የህዝብ ቁጥር ክፍፍሉ ይጀምራል። ይህ በጋምቤላ ክልል በላሬ ወረዳ በጎርፍ ከተጎዱ ስፍራዎች አንዱ ሲሆን ነዋሪዎች ጎርፉን ሸሽተው ወደ ደረቃማ ስፍራዎች መጠለላቸውን ተገንዝበናል። ጎርፉ የከረመበትን ሰፈር ለነዋሪዎች የተኛበትን ማሳ ደግሞ ለእርሻ ይለቃል ተብሎ ተስፋ ቢጣልበትም ይኸው እንደምትመለከቱት አሁንም ድረስ ከመንደሮቹ ፈቀቅ እንኳን አላለም። ያነጋገርናቸው የአካባቢው ነዋሪዎች ጎርፉ እስካሁን ባለመቀነሱ ስጋት ውስጥ መሆናቸውን ተናግረዋል። በላሬ ወረዳ አብዛኛው ቤት በጎርፉ ተውጦ ከሚታይበት ማዲንግ ቀበሌ ተንዳሃር ተብሎ ወደሚጠራው ስንሻገር በአንጻሩ ጎርፉ እየቀነሰ በመምጣቱ ከስጋት ወደ ተስፋ መመለሳቸውን ነዋሪዎች ተናግረዋል። ጎርፍ በቀነሰባቸው በእነዚህ ስፍራዎች የሚፈጠረውን እርጥበት እንደሚቹ አጋጣሚ በመጠቀም በአጭር ጊዜ የሚደርሱ ሰብሎችን በመዝራት ጉዳቱን ማካካስ እንደሚያስፈልግ የተናገሩት ደግሞ የክልሉ ምክትል ርዕሰ መስተዳድር አቶ ታንኳይ ጆክ ናቸው። የክልሉ አደጋ መከላከልና የምግብ ዋስትና ኤጀንሲ ዳይሬክተር አቶ ጋት ቤትሙን እንዳሉት ከፌዴራል መንግስት የተላከው የመጀመሪያ ዙር ድጋፍ መከፋፈል መጀመሩን ለመረዳት ተችሏል። ለኢቲቪ ዜና ሚፍታህ አብዱል ቃድር ከጋምቤላ። በመጪው የበጋ ወቅት የሚኖረው የዝናብ መጠን ዝቅተኛ ስለሚሆን አርሶ አደሩ ይህን ታሳቢ አድርጎ እንዲንቀሳቀስ የብሔራዊ ሜትሮሎጂ ኤጀንሲ አስታወቀ። ኤጀንሲው ይህን ያስታወቀው ያለፈውን የክረምት ወቅት ግምገማና የቀጣይ የበጋ ወቅት የአየር ጸባይ አዝማሚያ ይፋ ሲያደርግ ነው። ፋሲካ እያሌው። የብሔራዊ ሜትሮሎጂ ኤጀንሲ ባካሄደው የ2012-13 የክረምት ወራት የአየር ጠባይ ትንበያ ግምገማ ያለፈው የክረምት ወራት ከመግባቱ በፊት የወቅቱ የእርጥበት መጠን ከመደበኛው እንደሚጨምር በኤጀንሲው ትንበያ መሰጠቱን ገልጿል። በዚህም የግድቦችና የወንዞች መሙላት እንዲሁም በእርሻ ማሳዎች ላይም የሚኖረው የእርጥበት መጠን መጨመር ማሳየቱን ገልጿል። በተከሰተው የእርጥበት መጠን መጨመር ሳቢያም የተለያዩ እንቅስቃሴዎች ላይ አሉታዊ ተጽዕኖ ማሳደሩም ተገልጿል። በተለይ በአብዛኛው የምዕራቡ የመካከለኛው እንደዚሁም የሰሜን ምዕራቡ የሀገሪቱ አካባቢዎች ላይ ከፍተኛ ዝናብ ነበር እና ተከታታይነትም ነበረው።
ያ ሁኔታ ለጎርፍ መከሰት ትልቅ አስተዋጽኦ ነበር። በተወሰኑ የሀገሪቱ አካባቢዎች ላይ በእርጥበት መብዛት ምክንያት በሰብሎች ላይ አሉታዊ ተጽዕኖ ነበረው። ከዛ ውጭ ለሰብሎች እድገት በተለይ ሰብሎች አሁን እስከ መስከረም 20 ድረስ ያለውን ሁኔታ ስንመለከተው ካላቸው ፐርፎርማንስ አንጻር አዎንታዊ ሚና ነበሩ። ኤጀንሲው ይህንኑ ቅድመ ትንበያ መሰረት በማድረግ ማስጠንቀቂያ ማሳለፉን ተከትሎ የቅድመ ጥንቃቄ ስራዎች ለመከናወን መቻሉን የኤጀንሲው ዋና ዳይሬክተር አቶ ፈጠነ ተሾመ ተናግረዋል። ኤክስትሪም የሆነ የአየር ጠባይ ሁኔታ ሊከሰት እንደሚችል በተደረገው ውይይት መሰረት ለባለድርሻ አካላት ለውሳኔ ሰጪ አካላት ማብራሪያ በመስጠት ሊደርስ የሚችለውን አደጋ መቀነስ ተችሏል። በተያያዘም የአደጋ ተጋላጭነትን በተቻለ ሁኔታ ለመቀነስ የተሞከረበት ሁኔታዎች አሉ ማለት ነው። ስለዚህ በአጠቃላይ ስንመለከት ያለፈው ክረምት ከተሰጠው ትንበያ ጋራ የተጣጣመ መሆኑን በዚህ አጋጣሚ ለመጠቆም ነው። ኤጀንሲው በ2013 ዓ.ም የበጋ ወቅት የአየር ጠባይ አዝማሚያ ትንበያንም ይፋ አድርጓል። በዚህም በቀጣይ በሚኖረው የበጋ ወቅት ከመደበኛ በታች የእርጥበት መጠን የሚኖር በመሆኑ አርሶ አደሩ ይህን ታሳቢ ያደረገ እንቅስቃሴ እንዲያደርግም ኤጀንሲው ጠቁሟል። በተለይ የምስራቁ አጋማሽ ሀገሪቱ አካባቢዎች ላይ መደበኛ ሁኔታ ስለሚኖረው ያ ደግሞ በሚቀጥሉት የበጋ ወቅት ላይ በክረምት ያደጉ የሚያፈሩ ሰብሎች የሚሰበሰቡበት ጊዜ ነው። ስለዚህ እነዚህ አካባቢዎች ላይ አዎንታዊ ሚና ይኖረዋል ማለት ነው። ስለዚህ በአርብቶ አደሩና ከፊል አርብቶ አደሩ እንቅስቃሴ ላይ አሉታዊ ተጽዕኖ ይኖረዋል። ስለዚህ እዛ አካባቢ የሚመለከተው አካል በተለይ ለግጦሽ ሳር ልምላሜ እንደዚሁም ለመጠጥ ውሃ ተጽዕኖ ስለሚኖረው ጥንቃቄ ማድረግና ትኩረት መደረግ አለበት። በተለይም ደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች ላይ እንደዚሁም የሰሜን ምዕራብ አንዳንድ አካባቢዎችና የምዕራቡ የሀገሪቱ አካባቢዎች ላይ መደበኛና በጥቂቱ ከመደበኛ በላይ ስለሚኖር ሰብሎች ስብሰባ ላይ እነዛም አካባቢዎች ላይ ጥንቃቄ ማድረግ ይጠበቃል። የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ኤጀንሲው የሚሰጣቸውን የቀጣይ ወቅቶች ትንበያ በአግባቡ ጥቅም ላይ ማዋል እንደሚያስፈልግም ተናግረዋል። የቀጣይ የበጋ ወራት የአየር ጠባይ ትንበያና እንዲሁም የአጭርና የረጅም ጊዜ ትንበያዎችን መሰረት በማድረግ ለተለያዩ ኢኮኖሚያዊና ማህበራዊ ሴክተሮች የሚሰጠውን ምክረ ሀሳብ በመጠቀም ሁሉንም የልማት ስራዎቻችንን ስኬታማ ለማድረግ በአንድነት እንድንረባረብ አደራ እያልኩ የሜትሮሎጂ ዘርፉ የሚጎለብትበትን እንዲሁም እናንተ ከዘርፉ የምትጠብቁትን የአገልግሎት ጥራት መሻሻል በሚገባቸው ደረጃ እንዲሻሻሉ የአገልግሎት ሰጪውና ተጠቃሚው ሴክተሮች ቅንጅትና ተናቦ መስራት ወሳኝ መሆኑን በመገንዘብ ኤጀንሲው በሚሰጠው ትንበያና መሰረት በማድረግ ዘርፋችሁን ከአየር ጠባይ ለውጥ ተጽዕኖ ለመታደግ እንድትረባረቡ ለማሳሰብ እወዳለሁ። በመጪው የበጋ ወቅት በአንዳንድ የሀገሪቱ አካባቢዎች ውርጭ ሊከሰት የሚችል በመሆኑ ህብረተሰቡ የአየር ትንበያ መረጃዎችን መሰረት በማድረግ እንቅስቃሴ እንዲያደርግም ኤጀንሲው ጠቁሟል። አቢሲኒያ ባንክ በኢትዮጵያ የመጀመሪያ የሆነውን ቨርቹዋል የባንክ ማዕከል አስመረቀ። ማዕከሉ ለደንበኞች በቪዲዮ ግንኙነት አማካኝነት የተለያዩ የባንክ አገልግሎት መስጠት ይችላል። መሰል አገልግሎቶች ባንኮች እንዲሰጡ ደግሞ የኢትዮጵያ ብሔራዊ ባንክ ድጋፍ እንደሚያደርግ ነው በምረቃ ስነ ስርዓቱ ላይ የተገለጸው። የተከታተለው አባዲ ወይናይ ነው። በቅርቡ 25ኛ ዓመት የምስረታ በዓሉን የሚያከብረው አቢሲኒያ ባንክ ከጊዜ ወደ ጊዜ አገልግሎቱን እያዘመነ መሆኑን ይገልጻል። ባንኩ የሚሰጠውን አገልግሎት ለማጠናከርም ቴክኖሎጂ ላይ ትኩረት ማድረጉ ነው የሚገልጸው። ታዲያ አቢሲኒያ ባንክ በሀገሪቱ የመጀመሪያ የሆነውን የቨርቹዋል የባንክ ማዕከል አስመርቋል። ሶስቱም ባለ 200 አድርግልኝ፣ አንድ ባለ 100 ይሆንልኝ። ይህ ቨርቹዋል የባንክ ማዕከል ገንዘብ ወጪ ማድረግ፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘር፣ ምንዛሪ አገልግሎት፣ የሂሳብ ክፍያዎችን ማድረግ እንዲሁም ወደ ሌላ ሂሳብ ማስተላለፍን ጨምሮ 15 የባንክ አገልግሎቶችን ይሰጣል። ወይዘሮ ሶስና መንገሻ የአቢሲኒያ ባንክ ዋና የዲጂታል ባንኪንግ ኦፊሰር ናቸው። በቅርንጫፍ ውስጥ የምንሰጣቸውን አገልግሎቶች ነገር ግን በስራ ሰዓቶች ሳንገደብ ለ24 ሰዓታት የምንሰጥበት አገልግሎት አይነት ነው። ያው የቪዲዮ ቴክኖሎጂን ይጠቀማል። ኢንተራክቲቭ ቴለር ማሽን የሚባል ቴክኖሎጂዎች ላይ ሆኖ ማንኛውም ደንበኛ እዛ አገልግሎት ላይ የሚፈልገውን አገልግሎቶች በሚጠይቅበት ጊዜ ኮንታክት ሴንተር ወይንም የደንበኞች ማዕከል የምንለው ጋራ የሚፈልጋቸውን ማንኛውንም አይነት በባንኪንግ አገልግሎት ውስጥ የተጠቃለሉትን በሙሉ ማግኘት ይችላል።
በቀጣይም ባንኩ ይህን አገልግሎት የበለጠ ለማስፋት ትኩረት አድርጎ እንደሚሰራ አስታውቋል። ደንበኞች ይህን አገልግሎት ለመጠቀም ያው የአቢሲኒያ ባንክ ደንበኞች ከሆኑ ምንም የሚጠበቅባቸው መስፈርት የለም። እንደ ልክ ብራንች ላይ ሄደው ሲገለገሉ የሚፈለግባቸውን የመታወቂያ የመሳሰሉትን በአስፈለገ ጊዜ በማሽኑ ውስጥ አቅርበው መገልገል ይችላሉ። የሌላ ባንክ ደንበኞቻችን ደግሞ ቼኮቻቸውን አምጥተው እኛ ጋራ መመንዘር ይችላሉ። ያስመረቅነው ማዕከል 3 ናቸው። አንድ ማዕከል ደግሞ በቅርቡ ጨምረን እናስመርቃለን። ነገር ግን በሚቀጥሉት 3 ወራት ባልበለጠ ጊዜ ውስጥ 15 ማዕከሎችን በአዲስ አበባና በተለያዩ የክልል ከተሞች ላይ እናስመርቃለን። ይህ የቨርቹዋል የባንክ ማዕከል ደንበኞች ወደ ቅርንጫፍ መሄድ ሳይጠበቅባቸው የሚፈልጉትን አገልግሎት ማቅረብ ያስችላል። ይህም የኮቪድ ወረርሽኝን ለመከላከል ፋይዳ ይኖረዋል ተብሏል። ባንኩ በቴክኖሎጂ ላይ የሚያደርገው ተሳትፎ አጠናክረው እንደሚቀጥል ነው የአቢሲኒያ ባንክ የዳይሬክተሮች ቦርድ ሊቀመንበር አቶ መሰረት ታየ የገለጹት። በዚህ ቴክኖሎጂ የመጀመሪያው ሆኖ በመገኘቱ በጣም ደስ ነው የሚለኝ። ከዚህ በኋላ ደግሞ ዓለም በቴክኖሎጂው ላይ ነው የሚያተኩረው። ስለዚህ እኛም ወደዚህ ቴክኖሎጂ በመሄዳችን በጣም ደስ ብሎኛል። ከዚህም በመቀጠል ደግሞ ሌሎች የተጀመሩ ስራዎች ስላሉ እነሱ ተግባራዊ ሲሆኑ ደግሞ እናያለን ብዬ ተስፋ አደርጋለሁ በቅርብ ጊዜ። ይህ አገልግሎት የባንክ ዘርፉን ወደፊት የሚያንቀሳቅስ መሆኑን የገለጹት የብሔራዊ ባንክ ዋና ገዥ ዶክተር ይናገር ደሴ ባንኮች መሰል አገልግሎቶች ላይ እንዲሳተፉ ድጋፍ ይደረጋል ብለዋል። ይሄ የተከፈተው የቨርቹዋል የባንኪንግ ማዕከል በአቢሲኒያ ባንክ ለህብረተሰቡ የአገልግሎታቸውን ተደራሽ ለማድረግ የሚያግዛቸው ነው ማለት ነው። ሌሎች ባንኮችም በተመሳሳይ ይህንንም ሆነ ሌሎች አዳዲስ ቴክኖሎጂዎችን ተግባራዊ እንደሚያደርጉ በቀጣዮቹ ዓመታት ተስፋ አረጋለሁ። በእኛም በብሔራዊ ባንክ ቀደም ብዬ እንዳነሳሁት የቴክኖሎጂ የዘመነ የባንኪንግ ሴክተር እንዲኖር በዚህ ሀገር ሁሉን አቀፍ ድጋፍ ከኛ ከራሳችን ጀምረን ለባንኮችም እናደርጋለን። አቢሲኒያ ባንክ በተደራሽነት በካፒታል እድገትና በደንበኞች ብዛት አቅሙን እያሳደገ መሆኑን ገልጸዋል። የምትከታተሉት ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ ያለውን የቀኑን የ7 ሰዓት ዜና ነው። አሁን ጊዜው የውጭ የመረጃ ምንጭ የሚቀርብበት ነው። በማሊ የተከሰተውን የፖለቲካ ቀውስ በሰላም ለመፍታት በባማኮ የተቀመጡት 5ቱ የምዕራብ አፍሪካ ሀገራት መሪዎችና የሀገሪቱ ተቃዋሚ ኃይሎች ሳይስማሙ ቀሩ። ጉዳዩ በቀጣይ ሰኞ የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኳስ በሚያደርጉት የቪዲዮ ኮንፈረንስ ላይ አንድ ተጨማሪ ጉዳይ ተይዞ መፍትሄ ይገኛል ተብሎም ነው ተስፋ የተደረገው። በውይይቱ ተሳታፊ ከሆኑ ተቃዋሚ መሪዎች መካከል አንዱ የሆኑት ኢማም መሐመድ ዴኮ ታዲያ በውይይቱ ምንም አዲስ ነገር አላየንም በማለት ለአፍሪካ ኒውስ ተናግረዋል። Nothing has changed yet. We've been told nothing. አሁንም የተለወጠ ምንም አዲስ ነገር የለም። እኔ እስከገባኝ ድረስ በውይይቱ ምንም አዲስ ነገር አልተነሳም። ወጣቶቻችን ለምንም ነገር አይደለም ህይወታቸውን የተሰዉት ለውጥ እናያለን ብለው እንጂ። እንደ አውሮፓውያኑ ቀመር አቆጣጠር ከ2013 ጀምሮ በማሊ ስልጣን ላይ የነበሩት ፕሬዝዳንት ኢብራሂም ባባኩዌታ እስካሁን በአገሪቱ ሰላም ማምጣት ተስኗቸዋል ብሏል የአፍሪካ ኒውስ ዘገባ። በውይይቱ በአደራዳሪነት ከተቀመጡት መካከል የኒጀሩ ውጭ ጉዳይ ሚኒስትር ሁለቱ ወገኖች ለሰላም ሲሉ ወደ አንድ አቀራራቢ ሀሳብ መምጣት ይገባቸዋል ባይ ናቸው። It was important that a higher step be taken. እኛ ላቀረብነው ሀሳብ ሁለቱ ወገኖች ምንም ድጋፍ አልሰጡም። ወደ አንድ መስመር መምጣት አለባቸው። በቀጣይ ሰኞ ወደ ስምምነት ይመጣሉ ብለን ተስፋ እናደርጋለን። ክቡራን ተመልካቾቻችን በዛሬው ዕለት የመስቀል ደመራ በዓል ይከበራል። የኢትዮጵያ ቴሌቪዥንም በአዲስ አበባ መስቀል አደባባይ የሚካሄደውን የ2013 ዓመተ ምህረትን የመስቀል ደመራ በዓል ስነ ስርዓት በኋላ ላይ በቀጥታ የሚያስተላልፍ ይሆናል። ይህንኑ የመስቀል ደመራ በዓል አከባበር በያላችሁበት ቦታ ሆናችሁ ትከታተሉ ዘንድን በአክብሮት እንጋብዛለን። በየቤታችሁ ሆናችሁ በየአብያተ ክርስቲያናቱም የመስቀል ደመራ በዓልን የምታከብሩ ርቀታችሁን ጠብቃችሁ የአፍና የአፍንጫ መሸፈኛ ጭንብል እንደዚሁም የጤና ሙያተኞች የሚመክሩትን በሙሉ በማድረግ በበዓላት ወቅት የሚከሰተውን የቫይረሱን ስርጭት ለመቀነስ የራሳችሁን አስተዋጽኦ ታበረክቱ ዘንድም በአክብሮት እንጋብዛለን። ተመስገን በየነ ነኝ። መስቀል በዓላችሁ ሰላማዊና ጤናማ ይሆን ዘንድ እንመኛለን። በያላችሁበት ጤና ይስጥልኝ።